ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም መንግስት በአዲስ አበባ ያፈሳቸውን የትግራይ ተወላጆችና ኤርትራውያንን ወደ ጦርነት ሜዳዎች ሊልካቸው ስለመሆኑ ተነገረም። የብልጽግናው አገዛዝ ለአማጺ ኃይሎች ታጣቂዎችን መመልመል ስለመጀመሩም ታውቋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ቤተ ክርስቲያኒቱ ለአብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ተናገሩ። ከጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጋር ወደ ወንጭ ከተጓዙ በኋላ ነው ይህንን ያሉት። ሰሙታላችሁም። የትግራይ ህዝብ በአዲስ ከበባ ውስጥ ነው ሲል ህወሓት ገለጸም። የኢትዮጵያ መንግስት እየወሰዳቸው ያሉ እርምጃዎች ሌላ ጦርነት እንዲፈጠር የሚያደርጉ ናቸው በማለትም አሳውቋል። በዝርዝር እንመለከተዋለን። ጄኔራሉ ግብጽ ገብተዋል። ኢሳያስ አፈወርቂን እየተከተሉ የሚያደርጉትን ጉዞም ቀጥሏል። ሌላኛው መረጃችን ነው። በኢትዮጵያ የጋዜጠኞች አፈናና እስር እየተባባሰ ስለመምጣቱ ዓለም አቀፉ ተቋም ገለጸም። በቲክቶክ ባሰራጨው መልእክት ሳቢያ የታሰረው ጋዜጠኛ በአስቸኳይ እንዲፈታም ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ሰማላችሁ። ሰናይ ቆይታ ይሆንላችሁ። መንግስት በአዲስ አበባ ያፈሳቸውን የትግራይ ተወላጆችና ኤርትራውያንን ወደ ጦርነት ሊልካቸው ስለመሆኑ ተነገረም። የብልጽግናው አገዛዝ ለአማጺ ኃይሎች ታጣቂዎችን መመልመል መጀመሩም ተገልጿል። አገዛዙ ሰሞኑን እያካሄደ ባለው የአፈሳና አሰሳ ዘመቻም በርካቶችን በእስር ቤት ውስጥ እንዳጎረ ይታወቃል። በኢትዮጵያ ውስጥ ያሉ ግጭቶች ለማባባስ ያልነበሩትንም ለመፍጠር የሚያስችሉ ልዩ ልዩ የመደበኛ አደረጃጀቶችን የሚፈጥረው ብልጽግና በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሱ ታጣቂዎች በፋኖ ስም የሚሰማሩ ዘራፊዎችና መሰል ኃይሎችን እንደሚያሰማራ በተለያዩ ዓለም አቀፍ የመገናኛ ብዙሃን ሲዘገብ የሚታወስ ነው። በቅርቡ ደግሞ እያደራጀና እያስታጠቀም የአየር ሽፋንም እየሰጠ የሚያሰማራው የትግራይ ጊዜያዊ አስተዳደርን የሚዋጋ ኃይል በአፋር ክልል ለማሰባሰብ እየጣረ ስለመሆኑ መዘገቡም ይታወቃል። ብልጽግናና ደጋፊዎቹ ሀራ መሬት በሚሉት በአፋር መሬት ውስጥ ያለው የትግራይ የሰላም ኃይልም በቅርቡ የገባበት አጣብቂኝ የሚታወስ ነው። ወደ ትግራይ ክልል ገብተው ጥቃት ሰንዝሯል በሚል የትግራይ ሰራዊት አፋር ክልል ገብተው ጥቃት ያደረሰባቸው የዚህ ታጣቂ ቡድን አባላት ጉዳት እንደደረሰባቸው ያወቀው ብልጽግና የድሮን ሽፋንና የአፋር ልዩ ኃይልን ድጋፍ አቅርቦ ሊታደጋቸው ስለመሞከሩ በወቅቱ መዘገቡም የሚዘነጋ አይሆንም። ይሁን እንጂ ከዛን ጊዜ ወዲህም የታጣቂ ቁጥሩ አባላት ተመናምኖም ወደ አንድ ወረዳ እንዲያፈገፍጉ ተደርጓል የሚሉት የአካባቢው ምንጮች የአየር ንብረቱ ሞቃታማነት የሚያስቀምጣቸው ስላለመሆኑም ያክላሉ። ይህንን ያስተዋለውና ከትግራይ ሰራዊት መካከል እያስኮበለለ ያደራጀው ታጣቂ ኃይል እንዳሰበው ያልሆነለት የብልጽግናው አገዛዝ ከአዲስ አበባ አባላትን እየመለመለ ነው ተብሏል። ሰሞኑን ከአዲስ አበባ ጎዳናዎች፣ መኖሪያ ቤቶችና የስራ ቦታዎች እንደዚሁም የመዝናኛ ስፍራዎች ላይ ወጣቶችና ታዳጊዎችን እያፈሰ ስለመሆኑ ይገለጻል። ይህንን የአፈሳ ዘመቻ ሲያካሄድ ካገኛቸው የአዲስ አበባ ነዋሪዎች መካከል የትግራይ ተወላጅ የሆኑትን ወደ እነዚህ ሀራ መሬት ወደሚለው የአፋር ክልል ለመላክ መወሰኑን አንድ የአዲስ አበባ ፖሊስ ኮሚሽን አመራር ለጣቢያችን ተናግሯል። በጉዳዩ ላይ መከላከያና ደህንነት ቢሮም እየተሳተፉ ነው የሚሉት ምንጮቹም በአፈሳ የተገኙትን የትግራይ ተወላጆችን ታጣቂ አድርጎ ለማሰማራት ግዳጅና ማባበያ እንደሚጠቀምም ገልጿል። በትግራይ የሰላም ኃይል ውስጥ ብትገቡ ደሞዝ ይከፈላችኋል፣ በቀጣይ በትግራይ ክልል ስልጣን ይሰጣቸዋል የሚሉና ሌሎችም አበባዮችን የሚያቀርበው ብልጽግና እነዚህን በአፈሳ የመለመላቸውን ሰዎችን አስሯቸው እንደቀጠለም ተሰምቷል። ከነርሱ በተጨማሪ በአፈሳው የተያዙ ኤርትራውያንም ተመሳሳይ ዕጣ እንደወደቀባቸው ለማወቅ ተችሏል። የብልጽግናው መንግስት ከሻዕቢያ ጋር የነበረው መርህ የለሽና የጥፋት ጥምረት ካበቃ በኋላ በኢትዮጵያ ያሉ ኤርትራውያን ችግር ውስጥ መውደቃቸው ሲነገር ቆይቷል። ኤርትራውያንን ከማሰር ጀምሮ ድንበር ድረስ ወስዶ እስከ ማባረርም የደረሰ ተግባር መፈጸሙን የተባበሩት መንግስታትናም የብልጽግናው መንግስት የሰብአዊ መብት ኮሚሽን እንደዚሁም ዓለም አቀፍ የመገናኛ ብዙሃን ዘግበውታል። በጅምላ ከታሰሩት የኤርትራውያን ስደተኞች መካከል በእስር ቤት ውስጥ የቆሰሉ እንዳሉና የተገደሉ እንዳሉ መገለጹም አይዘነጋም። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 በሚገኝ እስር ቤት ውስጥ ሃኒባል ሰለሞንና አታክልት ኢሳያስ የተባሉ የ18ና የ20 ዓመት ኤርትራውያን ከዚህ በፊት መገደላቸው መዘገቡ
መሆኑም የሚዘነጋ አይሆንም። ባለፈው ዓመትና ዘንድሮ ብቻ መንግስት ከ200 በላይ ኤርትራውያንን ሰብስቦ ያሰረ ሲሆን ፍርድ ቤት አቅርቧቸው እንደማያውቅ ግን ይገለጻል። ሰሞኑን ደግሞ ከአዲስ አበባ የተለያዩ ቦታዎች ኤርትራውያንን እያፈሰ በማሰር ላይ የከረመ ሲሆን እነዚህም ልክ እንደ ትግራይ ተወላጆች ሁሉ እስር ቤት ብቻ ሳይሆን ወደ ጦር ሜዳም እንዲሄዱ ለማድረግ እየተሰራ ነው ተብሏል። የደህንነት ምንጮች እንደሚሉት ከሆነ ከታሰሩት ኤርትራውያን ውስጥ የተባበሩት መንግስታት የስደተኞች ኮሚሽን ያልመዘገባቸውን ወደ አፋር ክልል በመውሰድ በዛ እየተደራጁ ካሉ የኢሳያስ መንግስት ተቋሚዎች ጋር እንዲቀላቀሉ ለማድረግ እየተሰራ ነው። የመሪ ለሚኩራም፣ የአቃቂ ቃሊቲ ገብርኤል፣ የላፍቶ፣ የቦሌና ልደታ ፖሊስ ጣቢያዎችም ኤርትራውያን ከታሰሩባቸው ቦታዎች መካከል ይጠቀሳሉ ተብሏል። ቤተ ክርስቲያኒቱ ለአብይ አህመድ ትጸልያለች ሲሉ አቡነ ሳዊሮስ ተናገሩ። ከጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ጋር ወደ ወንጭ ከተጓዙ በኋላ ነው ይህንን ያሉት። ከ2 ዓመት በፊት ቤተ ክርስቲያኒቷን ሊያፈርሱ ነበር ተብለው የተወገዙት አቡነ ሳዊሮስ በዳንኤል ክብረት አቀነባባሪነትና በመንግስት ትዕዛዝ የጠቅላይ ቤተ ክህነቱ ስራ አስኪያጅ እንዲሆኑ ስለመደረጉም በ4ም በ5ም ኪሎ ተደጋግሞ ሲነገር የቆየ ነው። የጠቅላይ ሚኒስትሩ አማካሪ የሆኑት ዳንኤል ክብረት ከአቡነ ሳዊሮስ ጋር ሆነው ወደ ደቡብ ምዕራብ ሸዋ ዞን በተደጋጋሚ የሚያደርጉትን ጉዞ ተከትሎ የተላለፈ ውሳኔ ስለመሆኑናም ባሳለፍነው መጋቢት ወር መጨረሻ ደግሞ ሁለቱ ሰዎች ወደ ቅዱስ ቂርቆስ ገዳም በማቅናት የተላለፈ ውሳኔ ስለመሆኑ መዘገባችንም አይዘነጋም። አንድ የመንግስት ተሿሚ ከጳጳስ ጋር እንዲህ ያለ ግንኙነት ሲያደርግና ከዛ በኋላም ደህንነቶችና ባለስልጣናት ለአቡነ ሳዊሮስ መመረጥ ግፊት እንዲያደርጉ መመሪያ ሲሰጥባቸው መክረሙ ሲገለጽ የቆየ ጉዳይ ነው። በዚህ መልኩ በመንግስት ተመልምለው የቀረቡትና ከ2 ዓመት በፊት የመንግስትን ቤተ ክርስቲያኒቷን የማፍረስ ተልዕኮ ይዘው ተንቀሳቅሰዋል በሚል ተወግዘው የነበሩት ሊቀ ጳጳስ የቤተ ክህነቱ ጠቅላይ ስራ አስኪያጅ ሆነው በሳምንቱ መጨረሻ ያደረጉት የተባለው ንግግር ደግሞ መነጋገሪያ መሆኑ አልቀረም። ከዳንኤል ክብረት ጋር በዚህ ሳምንት መጨረሻ የወንጭ መናፈሻን ከጎበኙና በወንጭ ቅዱስ ቂርቆስ ገዳምን ዳግም ከታደሙ በኋላ ያቀረቡት ንግግር ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአብይ አህመድ ትጸልያለች፣ ታመሰግናቸዋለችም ሲሉ መናገራቸውን የቤተ ክርስቲያኒቱ የመገናኛ ብዙሃን ናቸው የዘገቡት። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወንጭን በመሳሰሉ ታላላቅ ሀገራዊ ፕሮጀክቶች ውስጥ ጥንታውያን ገዳማትና አድባራት ታድሰውና ታንጸው አገልግሎት መስጠት እንዲችሉ በማድረግ በታሪክ ውስጥ የሚዘከር ስራ እየሰሩ በመሆኑ ቤተክርስቲያን ዘወትር በጸሎቷ ታስባቸዋለች፣ ምስጋናዋንም ታቀርባለች ብለዋል። አቡነ ሳዊሮስ ለአብይ አህመድ ይደረጋል ያሉትን ጸሎት ምን አይነት ነው የሚለውን ግን አልገለጹም። ቤተ ክርስቲያኒቱ ለሀገር መሪዎች ጸሎት ማድረጓን ብዛም እንግዳ ባይሆንም ቅሉ በእርግጥ ብልጽግናና ኦርቶዶክስ ተዋሕዶ ቤተ ክርስቲያን አብይ አህመድና ቤተ ክርስቲያኒቱ ባለፉት ዓመታት ምንና ምን ነበሩ በሚል ጥያቄ ማስነሳቱ ግን አይቀርም። በርካታ የሃይማኖቱ አባቶች የብልጽግናውን ያገዛዝ ዘመናት የቤተ ክርስቲያኒቱ የስደት ዘመን ሲሉ ይገልጹታል። ምእመናን በሃይማኖታቸው ምክንያት በበርካታ ሺዎች ሲገደሉ የታዩት አቡነ ሳዊሮስ ሹመት ያዳብር ባሏቸው የአብይ አህመድ ያገዛዝ ዘመን ነው። ዛሬም ከሀገረ ስብከት ስራ አስኪያጅ እስከ ቀሳውስት የሚገደሉበት፣ የእምነት ተቋማትም የሚቃጠሉበት አሊያም አገልግሎት አቁመው በተዘጉበት እና አቡነ ሳዊሮስ በሚጸልዩለት ግን ቤተ ክርስቲያኒቱን ጸረ ብልጽግና የሚል መርህ ባለው በብልጽግናው ዘመን ነው። አቡነ ሳዊሮስ ደግሞ የወንጭ ቂርቆስ ገዳምን ብቻ ሳይሆን ከዳንኤል ክብረት ጋር ሆነው ወንጅ ሪዞርትንም ተመልክተው ለአብይም ለዳንኤልም ወድስ ሲያቀርቡ ነው የተደመጡት። ቤተ ክርስቲያኒቷ ይህ አቋሟ እንደሆነ የሰጠችው ምላሽ ባይኖርም እኒህ የሲኖዶሱ ስራ አስኪያጅ ግን ለአብይ ጸልያለሁ ብለዋል። የትግራይ ህዝብ በአዲስ ከበባ ውስጥ ነው ሲል ህወሓት ገለጸም። የኢትዮጵያ መንግስት እየወሰዳቸው ያሉ እርምጃዎች ሌላ ጦርነት እንዲፈጠር የሚያደርጉ ናቸው በማለትም አሳውቋል። ህወሓት የፌደራል መንግስት ላለፉት 10 ወራት በትግራይ የነዳጅ አቅርቦትን መገደቡም በትራንስፖርት በኢኮኖሚ እንቅስቃሴና ማህበራዊ አገልግሎቶች ላይ መስተጓጎልን ፈጥሯል ሲል የገለጸ ሲሆን ይህም የፕሪቶሪያው ስምምነት አተገባበር ላይ ስጋት መፍጠሩን ጠቅሷል። የፌደራል መንግስቱ የትግራይን የድጎማ በጀት አለመልቀቁም የመንግስት ሰራተኞች
ሰራተኞች ደሞዝ እንዳይከፈላቸውና ትምህርትና ጤናን ጨምሮ ማህበራዊ አገልግሎቶችን ማስተጓጎሉንም አክሏል። የፌደራል መንግስቱ የኢፈርት ኩባንያዎችን የባንክ ሂሳብ በማገዱም ኩባንያዎቹ ሙሉ በሙሉ ስራ እንዲያቆሙና የሰራተኞቻቸው ደሞዝ ክፍያ በመቆሙም ለችግር እንዲዳረጉ ሆነዋልም ነው ያለው። የኢትዮጵያ መንግስት ወደ ትግራይ የሚገባውን የነዳጅ አቅርቦት በከፍተኛ ሁኔታ ከገደበው 10 ወራት ሊሞላው ተቃርበዋል ያለው ህወሓት ይህም የህዝብና የጭነት ትራንስፖርትን የኢኮኖሚ እንቅስቃሴዎችን እንደዚሁም ለሴቶችና ለህፃናት የሚሰጡ የድንገተኛ አምቡላንስ አገልግሎቶችን ጨምሮ ማህበራዊ አገልግሎቶችን ሽባ አድርጓል ሲል ገልጿል። ፓርቲው የእነዚህ እርምጃዎች ድምር ውጤት በሰላማዊ ነዋሪዎች ላይ የተጣለም ዳግም ከበባ ነው ሲልም ገልጾታል። የመንግስት እርምጃዎች የቀባና ህዝብን በጅምላ የመቅጣት ገጽታ እንዳላቸውና መተማመንም የሸረሸሩ አዎንታዊ ውጤቶችን የሚቀለብሱ ዳግም ጦርነት እንዲፈጠር የሚያደርጉ ስለመሆናቸው ማስጠንቅቋል። ዓለም አቀፉ ማህበረሰብ ለጉዳዩ አፋጣኝ ትኩረት እንዲሰጥ ከባለድርሻ አካላት ጋር ግንኙነቶች እንዲደረጉና የጦርነት ማቆሙ ስምምነት እንዲተገበር የሚደረጉ ጥረቶችን እንዲደግፍም ህወሓት ጥሪ አቅርቧል። በትግራይ በየወሩ 15 ሚሊዮን ሊትር ነዳጅ የሚያስፈልግ ቢሆንም አሁን እየገባ ያለው ከ1 ሚሊዮን ሊትር ያነሰ ነው። ክልሉ በሁለንተናዊ መስኮች በማዳከምና በማጎሳቆል የማንበርከክ ተግባር ላይ የብልጽግናው መንግስት ስለመጠመዱ በርካታ ማሳያዎችም አሉ። የትግራይ ጊዜያዊ አስተዳደር አሁን እየተፈጸመብን ያለው ክልሉን ሙሉ በሙሉ ማድቀቅና ማንበርከክ ነው። ይህ ደግሞ በጀት በመከልከል የልማትና የፋይናንስ ተቋማት የባንክ ሂሳባቸውን በመዝጋት ነዳጅ በመከልከል ከባንኮችን ብድር የወሰደው የንግዱ ማህበረሰብ ምህረትና ካሳን ጨምሮ በጦርነቱ ላጋጠመው ጉዳት ማካካሻ ከመስጠት ይልቅ ተደራራቢ ወለድ ነው እንዲከፍል የተገደደው ሲል አሳውቆ እንደነበርም ይታወሳል። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ጄኔራል ታደሰ ወረደም በአዲስ አበባ ባነጋገሩበት ወቅትም ሁለት ይዘዋቸው ሄደው የነበሩ የህወሓት ከፍተኛ አመራሮችን አላነጋግርም ማለታቸውን መዘገባችን አይዘነጋም። ጄኔራሉ ግብጽ ገብተዋል። ኢሳያስ አፈወርቂን እየተከተሉ ጉዞም ላይ ናቸው። የአስመራው ሰው ኢሳያስ አፈወርቂ ባለፉት ተከታታይ ሳምንታት ወደ ካይሮም ወደ ፖርት ሱዳንም ወደ ሳውዲ አረቢያ ሪያድን መጓዛቸው የሚታወቅ ነው። የእነዚህ ጉዞዎች ዋና ዓላማ ደግሞ በቀዳሚነት በሱዳኑ የእርስ በርስ ጦርነት ላይ ያተኮረ ሲሆን ቀጥሎ የሚነሳው ጉዳይ ደግሞ ቀይ ባህር ነው። ፖርት ሱዳን ላይ ከጥቂት ሳምንታት በፊት የተገኙት ኢሳያስና የሱዳን ጦር አዛዥ የሆኑት አብዱል ፈታህ አልቡርሃን ፈለጋቸውን ተከትለው እየተጓዙ ናቸው። አሁን ሌትናንት ጄኔራል አብዱል ፈታህ አልቡርሃን ወደ ግብጽ አቅንተዋል። ካይሮ ሲደርሱም የግብፁ ፕሬዚደንት አብዱል ፈታህ አልሲሲ አቀባበል አድርገውላቸዋል። አልቡርሃን ወደዛው የተጓዙት የውጭ ጉዳይ ሚኒስትራቸውና የደህንነት ኃላፊያቸውን አስከትለው ስለመሆኑም የሱዳን የዜና አገልግሎት ሱና ዘግቧል። ጄኔራሉ ወደ ካይሮ ያቀኑት ደግሞ ከሳውዲ አረቢያ ከተመለሱ ከአንድ ቀን በኋላ ነው። በሳውዲ አረቢያ ከልዑል አልጋ ወራሽ መሐመድ ቢን ሳልማንና ከአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎ ጋር ከተወያዩ በኋላም በሱዳን ላለው ጦርነት ሰላማዊ መፍትሄ ለመፈለግ እንደሚሰሩና ፈቃደኛ ስለመሆናቸው መናገራቸው አይዘነጋም። አልቡርሃን ወታደራዊ ድጋፍ ከሚያገኙባቸው ሀገራት መካከል አንዷ ምናልባትም ቀዳሚዋ ግብጽ ናት። የአልሲሲ የጦር ጀቶችም የጀነራሉን ጦር ለመደገፍ መሰማራታቸው ይታወቃል። ይህንን ተከትሎ የአልቡርሃን ተቀናቃኝ የሆኑት ጀነራል ሐምዳን ዳጋሎም የኤርትራን ብቻ ሳይሆን የግብጽን ኤርፖርቶችንም በድሮን ለመምታት መዛታቸውም የሚታወስ ነው። ጀነራል አብዱል ፈታህ አልቡርሃን ከ2 ወራት በፊትም ወደ ግብጽ ተጉዘው የነበረ ሲሆን አሁን ወደ ካይሮ ያቀኑት ደግሞ የፈጥኖ ደራሽ ኃይሉ በኃይል ማመንጫዎች ላይ ጥቃትን አድርሶ ዋና ከተማዋንም ይሁን ማዘዣቸው ፖርት ሱዳንን ጨለማ በዋጣቸው ተመሳሳይ ዕለት ነው። በድሮን በተፈጸመው ጥቃትም በሱዳን የኤሌክትሪክ አቅርቦት ውስጥ ወሳኝ ማዕከል የሆነው አል ሙቅሪ የተባለውን ማሰራጫ ማዕከል ኢላማ በመሆኑ መጠነ ሰፊ የኃይል መቋረጥ በዋና ዋና ከተሞች ማጋጠሙ ይታወቃል። በኢትዮጵያ የጋዜጠኞች አፈናና ስር እየተባባሰ ስለመምጣቱ ዓለም አቀፉ ተቋም ገለጸም። በቲክቶክ ባሰራጨው መልእክት ሳቢያ የታሰረው ጋዜጠኛ በአስቸኳይ እንዲፈታም ጠይቋል። ሰሞነኛው የብልጽግና መንግስት ዋና አጀንዳም ቲክቶከሮችን ማሰርና መፍታት ሆኗል። ነገሩን ከፍየሏ በላይ በማስጮህ አጀንዳ ማድረግ የሚሻው አገዛዙ ለዓመታት የሚታወቅበት ግብሩ ግን ጋዜጠኞችን ማሳደድ፣ ማሰርና ማፈን ነው። ዓለም አቀፉ የጋዜጠኞች መብት ተሟጋች ተቋም ሲፒጄም የኢትዮጵያ ባለስልጣናት በሚዲያ ባለሙያዎች ላይ የሚያሳዩት ወከባና እስርን እንዲያቆሙ በድጋሚ ጥሪ አቅርቧል። ተቋሙ በአሁኑ ወቅት በኢትዮጵያ ውስጥ 6 ጋዜጠኞች ታስሯል።
2 የዶይቼ ቬለ ጋዜጠኞችን በቋሚነት ከስራ ታግደዋል። ሌሎች በፕሬስ ነጻነት ላይ የጭቆና ድርጊቶችንም አይተናል። ጋዜጠኞች ላይ የሚደርሰው ማስፈራሪያና ሌሎች ነገሮችንም ዘግበናል። ጋዜጠኞች ለባለስልጣናት የማይመቹ ወይንም ደግሞ ወሳኝ የሆኑ ነገሮችን ሲናገሩና ሲዘግቡ በሰፊው የጥቃት ኢላማ የሆኑ እያየን ነው ሲል ገልጿል። ከህዳር 22 ጀምሮ የሐሰት መረጃ ማሰራጨትና ስም ማጥፋት ክስ በእስር ላይ የሚገኘው ጋዜጠኛ ኢዮብ ሽመልስ በአስቸኳይ እንዲፈታም ነው የዓለም አቀፉ የጋዜጠኞች መብት ተከራካሪ ድርጅት ሲፒጄ የጠየቀው። በሲዳማ ክልል ሙስናን በተመለከተም ከሲዳማ ሆኖም በቲክቶክ ዘገባን ማሰራጨቱን ተከትሎ የታሰረ ስለመሆኑም ያብራራል። በቅርቡ በሲዳማ ክልል ባለስልጣናት ተፈጽሟል ስለተባለው በደል የጋዜጠኛው ዘገባ መጠየቁንም ይኸው የጋዜጠኞች መብት ተከራካሪ ድርጅት ነው የዓይን እማኞችን ዋቢ አድርጎ የገለጸው። የሲፒጄ የአፍሪካ ፕሮግራም አስተባባሪ ሙቶኬ ሞሞም ሙስናን የሚያጋልጥ ጋዜጠኛ ስርዓትና ማስፈራሪያ እየደረሰበት መሆኑ አሳሳቢ ነው ብሏል። የኢትዮጵያ ባለስልጣናት ጋዜጠኛውን በአስቸኳይ እንዲፈቱና የጸጥታ ኃይሎችና ፍርድ ቤቶችን በመጠቀም ገለልተኛ ዘገባዎችን ማፈናቸውን ማቆም አለባቸው ሲሉም ጠቅሰዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።